በመጀመሪያ እነ አዶናይ እነ ቶፊቅ እነ አሌክሶ እነ ታኩር የምር ምን ብዬ እንደምገልጻችሁ ግራ ይገባኛል። ከባድ ነው የእውነት። ምንኛ መታደል ነው ለተቸገረ ሰው መድረስ፣ ምንኛ መታደል ነው ለተራበ ሰው ማብላት ማጉረስ፣ ምንኛ መታደል ነው። የእውነት እጅግ በጣም እድለኞች ናቸው። እጅግ በጣም ልበምና መልካም ወጣቶች ናቸው። ብቻ ፈጣሪ በወጣ ይተካ። የምታደርጉት ነገር በሙሉ ፈጣሪ በሰማይ ይከፍላችኋል። በመጀመሪያ ያው ምድራዊ ህይወት ጊዜያዊ ነው። ሁላችንም ሀያጆች ነን። ግን ዘላለም የምንኖርበት ደግሞ በሰማይ ነውና የሰማይ ቤትን መስራት ትልቅ እድለኝነት ነው። ትልቅ ጸጋ ነው። እውነቴን ነው የምላችሁና እግዚአብሔር ይስጣችሁ ይባርካችሁ። ሁላችሁም በዚህ ዙሪያ የተሳተፋችሁ ሰዎች ማለት ነው። እና አሁንም ቢሆን ትኩረት ያስፈልጋል። ወደ ደብረ ብርሃን ትኩረት ያስፈልጋል። የእውነት እጅግ በጣም ነው የሚያሳዝነው። የሰው ልጅ ረሃብ ከባድ ነው። እጅግ በጣም ከባድ ነው ረሃብ እና ሁላችንም መርዳት ባንችል እንኳን ሼር ማድረግ ትልቅ ነገር ነው እና እንደዚህ አይነት ፖስት ሲደረጉ ሼር አድርጉ። ምክንያቱም እኛ መርዳት ባንችል እንኳን ሌላ ቦታ መርዳት ወደሚችል ሰው እንዲደርስ ሼር አድርጉ ቪዲዮቸውን ምናምን ማለት ነው። ቢያንስ ሻል ሻል ያላችሁ ዩቱበሮች አሁንም ቢሆን ትኩረት ወደ ደብረ ብርሃንና ወደ ትግራይ ክልል እጅግ በጣም ድርቅ መጥቷልና ነገ እኛም ጋር ምን እንደሚፈጠር አናውቅም። የምር በጣም ነው የሚያሳዝኑት። እናቶች፣ አባቶች፣ ህጻናቶች በዛ ልክ ተርበው ማየት ከባድ ነው። ከዛ ባለፈ እንግዲህ ወደ መጣሁበት ዋናው ጉዳይ ስመጣ እቺ ኢየሩስ የምትባል እባብ ብያታለሁ። እባብ ናት። እባብ ደግሞ እዩ እያላችሁ አታውሩ። እኔ ስሟ እዩ መስሎ ነበር፣ ለካ ኢየሩስ ናት። ብሩኬ እይ እያልክ ስታወራ እዩ ትላለክ፣ ደግሞ ጭራሽ እየቆላመጥከት ነው። ኢየሩስ በለ ሁለተኛው ስታወራ ኢየሩስ እያልክ አውራ። የምን እዩ ነው? እዩ አባቷ ይጥፋና ይቺ ምቀኛ ማለት ነው። እቺ ምቀኛ የምን አባቷ እዩ ነው ምትላስ? ኢየሩስ ነው ስሟ። ኢየሩስ በላት። እናም አላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ ዛሬ እንግዲህ ያው አንድ የልጁ አባት ነኝ የሚል መጥቶ ነበረ ሰሞኑን ማለት ነው። የልጁ አባት እኔ ነኝ፣ ሀይሚና ብሩኬ ሴራ ነው፣ አውቃ እነሱን ለመለየት ነው ምናምን ያለ ልጅ ነበር እና መጥቶ ትላንትና ደግሞ እንግዲህ ውሸት ይሁን እውነት እግዚአብሔር ነው የሚያውቀው። ለቪዲዮ ብላችሁ ከሆነ አላቅም። ለእኛ ግን ብሩኬና ሀይሚን ለምንወዳቸው ሰዎች እጅግ በጣም ስለተጨነቅን በእነሱ ዙሪያ ይሄ ነገር ብሩኬና ሀይሚን ነፃ የሚያወጣ ስለሆነ ያው ሼር እናደርጋለን። ስለዚህም ጉዳይ እናወራለን ማለት አለ አይደለ? እነሱን ቢያንስ ነፃ የሚያወጣ ነገር ስለሆነ ማለት ነው። እውነት ቢሆን ደስ ይለኛል። ደግሞ የሚመጥኗት እነሱ ናቸው፣ እኩዮቿ ናቸው። እነሱ እኮ እኩያ ናት ልጅቷ። ኦሬዲ ከእነሱ ጋር ነው የምትሄደው። እኔ ብሩኬን አሁንም እኔ የእሷ አነጋገር ግራ ስለሚያጋባኝ ነው እንጂ ድራማ ካልሆነ በስተቀር ጭራሽ እኔ ከዚች ጋር እኔ አብሮ ይተኛል የሚለው እንትን በጭራሽ እኔ ይቅርታ አድርጉልኝ፣ ሰውን ዝቅ እያደረኩ ምናምን አይደለም፣ ግን አላቅም ማለት ከሀይሚ ምኗ ተሽላ ነው ከማለት ሰው የሆነ ነገር ሰው ሲሄድ የተሻለ ነገር በማየት የተሻለ ነገር አገኛለሁ ብሎ ነው አይደለም። እና ይች ልጅ አሁን ከሀይሚ ምኗ ተሽሎ ነው ሀይሚን ትቶ እሷ ጋር ሊሄድ የሚችል ወይም ደግሞ እሷ ጋር እሷን ሊያገኝ የሚችለው? ኧረ በጭራሽ አይመስለኝም። ሲጀመር ደግሞ ከ6 ወር በፊት አሁን ከቡታጅራ የሄደበት ጊዜ መቼ ነው? ከሀይሚ ጋር ተጣልተው ቢሄዱ እንኳን አብረው ነው ተከታትለው የሚሄዱት እንጂ ቡታጅራ ላይ ከሀይሚ እኔ በቃ ታውቃላችሁ አልመጣልኝም። ይሄ ቀስ ብዬ ሳስበው አንዳንድ እህቶችን ኮሜንት ላይ የምጽፉልኝ ነገር አለና አሁን ሳስታውስ እንዲሁም አንድ እህት ይጽፋልኝ መቼ ሄደ? እውነት ግራ ያጋባል። ታውቃላችሁ አንዳንዴ አይዲያ ከኮሜንት ይመጣል የሚባለው እውነት ነው።
እና አንድ እህቴ ኮሜንት ጽፋ አየኋትና እንዴ እስቲ እውነቷን እኮ ነው እስቲ ቆይ ላስታውስ አልኩና ሳስታውስ የሆነ ሳስበው ማለት ነው እውነትም የለም አልሄደም ቡታጅራ ብሩኬ እንዴት ሊሆን ይችላል? ብቻ ግን ግራ ያጋባል። እኛ የእሱ አነጋገር ግራ ስላጋባን ነው እንጂ ሲጀመርም እኔ እንጃ ብቻ አላቅም። እና የልጁ አባት ደግሞ ሊሆን የሚችለው ትክክለኛ እኩያዋ ይሄ ታግቻለሁ እያለ የሚለው ልጅ ነው። እንግዲህ ትናንትና ሁለት ልጆች ቤት ሀይሚን አፍቅረናል ብለዋል እነዚህ ልጆች የሆነ ጊዜ የትኛው እንደሆነ ባላቅም ያው መቼም አለ አይደለ 5ም 6ም ሰብስክራይብ ፍለጋ አፈቀርን እያሉ ይመጣሉና ያ ነው ብዬ ስላሰብኩ ነው እንትን ያልኩትና አንዳንዴ ከባድ ነው። ልጅቷማ ሴራ እንደሆነ እኮ በደንብ ያስታውቃል እንጂ ልጁም የሱ እንዳልሆነ እናውቃለን። እኛም ግን ልጅቷ እጅግ በጣም አደገኛ ሴራ ጠንሳሽ፣ እጅግ በጣም አደገኛ ተንኮል ጠንሳሽ ሴት እንደሆነች ታስታውቃለች። እጅግ በጣም ከባድ ሴት እንደሆነች ማለት ነው። እጅግ በጣም አስቸጋሪ ሴት እንደሆነች እና እነሱ ይታረቃሉ። ነገር ውሸት ነው፣ እውነት ደግሞ ራሷን ፈንቅላ ስለምትወጣ ኖርማል ነው። እውነት ትወጣለች፣ ውሸት ተደብቆ አይቀርም። ለጊዜው ውሸት ይገናል፣ ይደምቃል። ግን ደግሞ እርግጠኛ ሆኜ እናገራለሁ እውነት ደግሞ ራሷን ፈንቅላ ትወጣለች እና የሀይሚና የብሩኬ ጉዳይ ይፈታል። ነገ አውቃለሁኝ፣ ነገ የሚፈታ ነገር ነው። ግን ደግሞ አለ አይደል ለጊዜው እንደሆነ በተለይ ትላንትና አሁን ብሩኬ ግን እኔ እንጃ እንደው ድራማ ውስጥ ግን ትልቅ ሰው አታስገቡ። ነው ድራማ እየሰራችሁ ከሆነ ድራማ ውስጥ ትልቅ ሰው አታስገቡ። ጋሽዬን አታስገቧቸው። ጋሽዬ የዋህና ምርጥ አስተዋይ አባት ናቸው። ግን ቢሆንም ደግሞ ትላንትና አለ አይደለ የሆነ ከሀይሚ ጋር ብሩኬ አስቡት ልጃችሁ ባሏ ማቅጦባት ተጣልታ ከዛ አባት ደግሞ ነይ ታረቂ ችግር የለውም ሳይሆን ያው ነገር እናጣራለን እና ያሉት ጋሽዬ ግን ደግሞ ያው ብሩኬ ትክክለኛውን እንትን አይደለም የነገራቸው ለሳቸው ራሱና ሀይሚዬ ደግሞ ጋሽዬን እንደዛ ቁጭ እንዳለ ስትሄድ ያው አለ አይደል እንዴት የሚለው ነገር ጋሽዬ ቁጭ ብሎ እንዴት ትተሽ ትሄጃለሽ የሚለው ነገር አስወቃሽ ይሆናል። ገባችሁ? እና እንደኔ ያው ትልቅ ሰው ባታስገቡ እውነት ድራማ ከሆነ ትልቅ ሰው ባታስገቡ ደስ ይለናል። እና ይሄ ልጅ እንግዲህ ታግቻለሁ እያለ ይገኛል። እንግዲህ ፈጣሪ ይድረስለት እውነታችሁም ከሆነ ማለት ነው። ልጅቷ ከማድረግ ወደ ኋላ አትልም። ይች ደናዝ ማለት ነው እባብ እስስት ምን አለ ብጾምበት ባታሰድቡኝ። እንግዲህ ዛሬም ቤቴ ኪዳነ ምሕረት ናት። እኔ ብዙ ጊዜ ሀይሚና ብሩኬ የሆነ ችግር ሲፈጠር ወደ እሷ ነው የምሮጠው። ኪዳነ ምሕረትና ቅዱስ ሚካኤል በቃ ሁል ጊዜ እኔ እንጃ። ባለፈውም ታስታውሳላችሁ ተስያለሁ ለቅዱስ ሚካኤል ብያችሁ ነበረ እና አሁንም ደግሞ ኬድዬ እናቴ የኔ እናት ጠዋት ደርሼ የውስጤን ነገር ያትመጥቻለሁ። አንቺ እንደማታሳፍረኝ ትልቅ ተስፋ አለኝ። እኔ እንጃ ከዚህ በኋላ እኔ ለቅሶ ምናምን በተለይ ማየት አልፈልግም።